الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين إن شاء الله عندنا ጥያቄዎችን ከትናንትናው ደርስ አነሳለሁኝ ያው ለመመለስ እንግዲህ ዝግጁ ሁኑ إن شاء الله وإن آدم لمنجدل في طينته نبي عليه الصلاة والسلام من بلو نبرة إني عند الله في أم الكتاب لخاتم النبيين نبرك وإن آدم لمنجدل في طينته وما معنى وإن آدم لمنجدل في طينته من معنى نبر معنى جياوتا አደም መሬት ላይ ገና ጭቃ በነበረበት ጊዜ የዛን ጊዜ እኔ የነብያቶች መደምደሚያ መቋጫ እንደነበርኩ አላህ Subhanahu Wa Ta'ala ኪታቡ ዘንድ ሰፍር ያለሁ እያሉ ነው። ይሄ አንድ በዚህ እናገኛለን። ሌላ ወማ ሲፈቱ ነብዩ ሰለላሁ ዐለይሂ ወሰለም ወአስሐቢ ፊል ኢንጂል ኢንጂል ውስጥ የነብዩ ዐለይሂ ሰላቱ ወሰላምና የሷሃቦቻቸው ባህሪ ምን ይመስላል? ኢንጂል ወይንም ወንጌል የሚሉት ላይ ማለት ነው። በምን አይነት መልኩ ነው የተቀመጠው? ባህሪው የነብዩ አለይሂ ሰላቱ ወሰለም ባህሪና የሷሃቦቻቸው ባህሪ በዚህ በኩል እንዴት ነበር? في الإنجيل سؤالي هنا في الإنجيل وما صفة النبي صلى الله عليه وسلم وأصحابه في الإنجيل إنجيل ውስጥ የነብዩና የሷሃቦቻቸው ባህሪ እንዴት ነበረ? أحمد كزرع أخرج شطأه فأزره فاستغلظ فاستوى على سوقه يعجب الزراع هنا الله سبحانه وتعالى يسكمته معناته لكن من دنو وما معنى الشطء شطء معناته من معناته كنزل لكن እንደምናቸው የነብዩ አለይሂ ሰላቱ ወሰለም ሷሃቢዎች የእድገት ፕሮሰሳቸው እንዴት ነበር? ከዘርዕ እንደ አዝርዕት أخرج شطأه كنزلون እንዳወጣ فأزره يا كنزل እንደደገፈው فاستغلظ እንደወፈረ እንደፋፋ فاستوى ቀጥ ብሎ እንደቆመ على سوقه በአገዳው ላይ እንደቆመ يعجب الزراع ገበሬዎችን የሚያስደንቅ ሲሆን እንደዛ ቢጤናቸው ብሎ አላህ Subhanahu Wa Ta'ala ይሄንን ገልጾልናል። እሺ وما صفة النبي صلى الله عليه وسلم واصحابه في التوراة ተውራት ውስጥ እሳ የነብዩ አለይሂ ሰላቱ ወሰላምና የሷሃቦቻቸው ባህሪ እንደነበር ተውራት ውስጥ ጥግላ አሽዳኡ አለል ኩፋር رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا ذلك سيماهم في وجوههم من اثر السجود ذلك مثلهم في التوراة ይሄንን ያስቀመጠው ማሻአላህ ልክ ምንድናቸው ብርቱዎች ገናናዎች ናቸው በከሃዲያን ላይ እርስ በርሳቸው በጣም የሚተዛዘኑ ናቸው ታያቸዋለሁ ሁሉ ጊዜ አጎብዳጅና ሰጋጅ ሆነው ከአላህ Subhanahu Wa Ta'ala ትሩፋትንና ምንን ይፈልጋሉ ውደታን ይፈልጋሉ ይሄንን የሚፈልጉ ሲሆኑ ማለት ነው ምልክቶቻቸው ከሱጁድ የተነሳ ፊቶቻቸው ላይ አሏቸው ይላል አላህ Subhanahu Wa Ta'ala በዚህ መልኩ ነው ተውራት ላይ የተቀመጡት ማለት ነው ማሻአላህ وما معنى الأمي الذين يتبعون الرسول النبي الأمي الذي يجدونه مكتوبا ماذا أين يتنو تصفهم ياغني عندهم في التوراة والإنجيل ايش وما معنى الأمي أمي معنات معناه كهلا كاي تساتفوا እንጂ تساتفوا أمي معنات معناه من معناتنا سعيد لا يكتب ولا يقرأ معناه ይሄ ነው لا يكتب ولا يقرأ ነው እንዴ أمي ማለት ማንበብ መጻፍ የማይችል ማለት ነው ነብዩ አለይሂ ሰላቱ ወሰለም ማንበብ መጻፍ አይችሉም ረሱል አለይሂ ሰላቱ ወሰለም እሺ ማንበብ መጻፍ አይችሉም ወደ ምን ነው ኒስባ የተደረገው ኡምይ የሚለው ወደ ምን ኒስባ ተደርጎ ነው ከማን እናታዊ ማለት ነው እናቱ እንደወለደችው ማለት ነው እናቶቻችን ሲወልዱን ማንበብ መጻፍ አንችልም ኡምይ የተባሉት ነብዩ እንደው እንደተወለዱ ማለት ነው እንደዛው ናቸው በዛ ባህሪ ላይ ናቸው ማለት ነው
እሺ ሌላ ወደ ምን ነበረ ንስባ ነው ያሉት ሌላ ወደ ኡማ የሚለው ምንድነው ህዝብ ታዋ የታለች ለምን ኡመትያ አይባልም ነበር ታዋ ልክ መካ ላይ እንዳለችው ታውርቃ ነው መክይ ነው መከትይ አትልም መክይ ነው የምትለው ከذلك ኡመይ አንድ ይሄንንም አድርገዋል እንደው ሊሆን ይችላል ብለው ነው ሌላ ምን ነበረ ኡመል ቁራም ያደረጉበት አለ ያለችዋን ብቻ ይዘው አልቁራ ያለውን ትተው ኡመይ የተባሉት በዛ ነው ያ ማለት ምንድነው ኡመል ቁራ መካናት ኡመይ ማለት መካዊ እንደማለት ወስደውት ማለት ነው ይሄንን ሶስቱን ምናልባትም ሊሆን ይችላል ፕሮባቢሊቲ ይሄን ያቀርቡት አለ ነገር ግን አቅረበል ቀውል ለልማዕና ወደ ማዕናው ሊሄድ የሚችለው የትኛው ነው አልኡም እናት ወደሚለው ወደዛ ነው የተነሰቡት ማለት ነው بدليل قول النبي صلى الله عليه وسلم نبي عليه الصلاه والسلام من بلو ተናግረዋልና ነው ወደዚህ ወሰድነው ነብዩ ምን ብለው ነበር በሐዲሳቸው አብዱላህ نحن امه اميه لا نكتب ولا نحسب እኛ ማንበብ መጻፍ የማንችል ማንበብና ሒሳብ መስራት የማንችል ህዝቦች ነን ብለዋል نحن امه اميه ብለው ኡምያን ፈቱት لا نكتب ولا نحسب በዚህ ከተፈታ እንዴት ተወለዱ ማለት ነው ይሄን ይሄድልናል ተግባብተናል አይደል وما حكمه كون النبي صلى الله عليه وسلم اميا ነብዩ ኡምይ የመሆናቸው ጥበቡ ምንድነው ጥበቡ መሐመድ ኢንጂነር ምንድነው ጥበቡ ነብዩ ማንበብ መጻፍ የማይችሉበት ጥበቡ የታሰበበት ነገር ምንድነው ከጀርባ ያለው መልእክት ምንድነው መሐመድ ይሄንን ኪታብ ገልብጦት ነው ኮፒ አድርጎት ነው ማንበብ ስለሚችል መጽሐፍትን ስላገላበጠ ጽፎት ነው እንዳይሉ ماذا قال الله عز وجل في هذا ይህም በተመለከተ አላህ Subhanahu Wa Ta'ala ምን አለ ለዚህ አይነቶችን እኮ አፍዟቸው ምን አለ አላህ Subhanahu Wa Ta'ala وما كنت تتلو من قبل من كتاب ولا تخطه بيمينك اذا لارتاب المبطلون الناس وما تتلو من قبله من كتاب አይደል ከቁርአን በፊት ምንም አይነት መጽሐፍ አታነብም ነበር ولا تخطه بيمينك በቀኝም የምትጽፍ አልነበረ ጸሐፊም አልነበርክም የምታነብም አልነበርክም اذا ብታነብና ብትጽፍማ ኖሮ اذا لارتاب المبطلون لارتاب اي لا شك በተጠራጠሩ ነበረ እነማን ሙብጢሎች መጥፎች እነሱ በተጠራጠሩ ነበረ ብሏል አላህ Subhanahu Wa Ta'ala وما مثال الاغلال እስኪ አግላለንም ለአግላል ምሳሌ አግላለንም ያስወግድላቸዋል ይላል ሚታሉ እስኪ አግላል ለሚለው ምንድነው ምሳሌ ሆኖ የሚቀርበው ለአግላል ምሳሌ የሚሆነው ምንድነው الأغلال التي كانت عليهم እሷንም ያስወግድላቸው ነበር ተብሏል እንዛዝላን ያስወግድላቸው ነበር ምሳሌው ምንድነው ለዚህ ያ ረቢ ምሳሌው ምንድነው አግላሉ በኑ እስራኤሎች ላይ የነበረው ምሳሌ ነው የጠየቁት ምሳሌ ምንን ይመስል አግላል እስኪ ምሳሌ አቅርብት ምን ብለህ ነው የምታቀርበው ويحل لهم الطيبات اغلال توبه ሲያደርጉ እየተገደሉ ነበር ያ ረቢ لا اله الا الله ሞትም እንጂ ተውበታቸው በግድያ ነው አሁን እኮ የመሐመድ ኡማ ምንድነው አስተግፊሩላህ ተብቱ ኢላላህ ብለ የተውበትን ሸርጥ ብቻ ማሟላት ነው እንጂ ተውበት የሚያደርግ ሰው እየተገደለ አይደለም ተውበት የሚደረገው ሐድ የተቀመጠበት ሲቀር በቀጥታ ሌላ ምን ነበር ጸሎታቸው ዱዓ ሲያደርጉ ወይንም አምልኮ ሲፈጽሙ የተነበረ ቤተ መቅደሳቸው አሁን እኮ የትም ቦታ ጁዒለት ለልአርዱ መስጂደን ወጠሁራ ብለዋል ነብዩ አለይሂ ሰላቱ ወሰለም የትም ሶላት ቢደርስበት ትሰግዳለህ ሌላ ምን ነበር ነጃሳ ሲነካቸው ይሄ ነበር ታዲያ አግላል ማለት ይሄ ነው ምሳሉን እንኳን ማይዝ ማታዩት ማለት ነው ስትሄዱ وما معنى الشطر ማለት ምን ማለት ነው ሸጥዕ ማለት ምን ማለት ነው በአማርኛ ብትተረጉ فاخرج شطعه ምን ማለት ነው ሸጥዕ ቅርንጫፍ ቀንዘል ማለት ነው ስቆጣችሁ ሁሉ ነበር ይጠፋባችኋል መሰለኝ በቃ አለመቆጣት ይሻላል እሺ ትቻለሁ علامات يدل قوله تراهم ركعا سجدا የሚለው ምንን ይጠቁማል
ታያቸዋለህ ሩክዓን ሱጀደን አለ ምንን ይጠቁማል አብዱላህ ከثرة الصلاه يدل على كثرة صلاتهم صلاه ማብዛታቸውን ይጠቁመናል وعلى ماذا يدل قوله ليغض بهم الكفار የሚለው ምንን ይጠቁማል ليغض بهم الكفار ምንን ይጠቁማል ይሄ ምንን ይጠቁማል አላህ Subhanahu Wa Ta'ala እነሱን ለማስቆጨት እድገት እንደሰጣቸውና ቀስ አድርጎ የእድገት ፕሮሰሳቸውን እንደጠበቀ ሌላስ ምን ይጠቁመናል ليغض بهم الكفار መለክተኞችን የሚጠላ ጀዛከላህ ገብቷል መለክተኞችን የሚጠራ የክህደት ባህሪ ተላብሷል وماذا اخذ እንደው ማን ማለት ነው الامام مالك رحمه الله ምን የምትል ፋኢዳ ያዘ ከዚች ላይ وماذا قال امام المالك رحمه الله حول هذه الجمله ከዚች አረፍተ ነገር ላይ ኢማም ማሊክ ምን ምን ፋኢዳ ወሰዱ من أصبح في قلبه غيظ لأصحاب رسول الله صلى الله عليه وسلم وله نصيب من هذه الآية ለነብዩ አለይሂ ሰላቱ ወሰለም ሷሃቢዮች ጥላቻ ልብ ውስጥ ያሳደረ ሰው ከዚች አንቀጽ ፈንታለው ድርሻለው እሱን ታጠናግረዋለች ማለት ነው ይህች አንቀጽ የጠላ ሁሉ ጥላቻ ያለበት ስለዚህ ከዛ አንቀጽ ምን እንረዳለን አራፊዳ الشيعة كفار ሺዓቶች ኩፋሮች ናቸው ሺዓ ኩፋሮች ናቸው ዘይድዩሁም ወኢስማዒልዩሁም ወራፊ ወኢስና አሽርያ ምን የለም እንዳለ ኩፋሮች ናቸው ማለት ነው ለረሱል ሷሃቢዮች አስቀያሚ የሆነ ባህሪ ስላላቸው ተባባናል ይሄን እንውስጥ ያለ ነው ያው እንግዲህ የገባ ገብቶታል ያልገባው ግራ ተጋብቷል ማለት ነው ተግባባን ወደ ቅራአት ይሄድኩ አን عطاء ابن يسار رحمه الله عز وجل كعطاء ابن يسار يتيازنو عطاء ابن يسار የሚባለው በ29 እንደ ሂጅራ አቆጣጠር የተወለደ ነው በ103 ከዚህ ዓለም በሞት የተለየ ነው አቡ መሐመድ የሚለው ኩንያው ነው ቅጽል ስሙ መጠሪያው ነው عطاء ابن يسار ማለት ነው عطاء ابن يسار ታቢዒ ነው ረዲየላሁ رحمه الله ታቢዒ ነው የተወለደው በሂጅራ አቆጣጠር በ29 ነው የሞተው በ103 ነው ቅጽል ስሙ አቡ መሐመድ عطاء بن يسار በመባል ይታወቃል ማለት ነው እንትና የሱለይማን ኢብኑ يسار ወንድም ነው ወንድሙም ታቢዒ ነው እሱም ታቢዒ ነው ሁለቱም በጣም በዕልም ላይ ያው ከፍተኛ የሆነ ጡንቻ ያላቸው ናቸው ነገር ግን عطاء بن يسار የሚበልጥበት እንዳለ ነው አባታቸው ካነ مولا لميمونة بنت الحارث لميمونة بنت الحارث مولا ነበረ እሷ ነፃ ያወጣቸው ነው ፋሪስይ ነው አባታቸው የሳር ማለት ነው عطاء بن يسار ነው አይደል ያልኩ የሳር የሚባለው የሱለይማንና የعطاء አባት የሳር የሚባለው ምን ነበር አልኳችሁ ካነ مولا ለማን لميمونة بنت الحارث لميمونة بنت الحارث مولا ነበር مولا ማለት ነፃ ያወጡት ማለት ነው እሷ ነፃ የለቀቀችውና ከባርነት ነፃ ያወጣቸው ነበረ ማለት ነው ፋሪስይ ነው አስሉ ስለዚህ በዚህ ነው የምትይዙት እና ይህ ታላቅ ታቢዒ ረሂመሁላሁ ዐዘ ወጀል እንዲህ ይለናል قال لقيت عبد الله بن عامر بن العاص عبد الله بن عامر بن العاص አገኘሁት ይላል عبد الله بن عامر بن العاص አገኘሁት አለ ከለታት አንድ ቀን ጥያቄ ሊጠይቀው ነው ጥያቄ ሊጠይቀው ነው አብዱላህ ማን ነው አብዱላህ እምታውቁት ነው በየሐዲሱ ላይ ይመጣልናል انا عبد الله بن عامر بن العاص عبد الله بن عمر አለ عبد الله بن عباس አለ عبد الله بن مسعود አለ عبد الله بن الزبير አለ عبد الله بن عمرو አለ እነዚህ አሉ ዋና ወጣት የሚሉት ደግሞ በእንትኖች ዘንድ በሪጃል ሰዎች ዘንድ የሚታወቁት አለ عبد الله بن الزبير عبد الله بن عمرو بن العاص እንዲሁም عبد الله بن عباس عبد الله ማን ነበር አብዱላህ ኢብኑ አባስ ብዙ አብዱላሆች አሉ እስከ 100 ምናምን ሊደርስ ይችላል አብዱላሆች ከሷሃባ ራሱ ነገር ግን በጣም በወጣትነት የሚታወቁት አብዱላህ ኢብኑ አባስ አብዱላህ ኢብኑ አምር አብዱላህ ኢብኑ ዙበይር ሌላስ ማን አብዱላህ ኢብኑ ዑመር በጣም ልጁ ማለት አብዱላህ ኢብኑ ዑመር አብዱላህ ኢብኑ ዙበይር አብዱላህ ኢብኑ አባስ عبد الله بن عمرو
እነዚህ በጣም ወጣት ናቸው ልጅ ናቸው ከሌሎቹ አባድላዎች ማለት ነው ማን አልኩ አራቱንም አብደላህ ንገረኝ አልቆጣም ትችዋል አራቱንም ንገረኝ እየጠፋባችሁ ነው ስቆጣቸው ያስተቀኛል ብዙ አብደላሆች አሉ ነገር ግን እንደ ወጣት ሆኖ ልጅ ገረ አብደላህ ኢብኑ ዑመር አብደላህ ኢብኑ አባስ ጀዛከላህ አብደላህ ኢብኑ ዙበይር አብደላህ እዚህ ኪታብ ላይ ያለው አብደላህ ኢብኑ አምር ኢብኑ አልዓስ ማለት ነው መዛሃራቱ በጣም ልጅ ግር ናቸው ነብዩ አለይሂ ሰላም ሲሞቱ እና ያዝልኝም አብደላህ ኢብኑ አምር ኢብኑ አልዓስ የሚባለው ሰህምይ ነው የተወለደው በቀብለ الهجራ 27 አካባቢ ነው ቀብለ الهجራ ቀብለ ነው ያልኩ ቀብለ ታቢዒዩን ነው ቅድም በ27 በ29 ተወልዷል ያልኩ ሂጅራ ቀብለ الهجራ በ27 እንደዛ አካባቢ ላይ ነው የተወለደው በ65 ነው ያው የሞተው እንደ ሂጅራ አቆጣጠር ማለት ነው ካነ يكتب في الجاهليه በጃሂልያ ጊዜ ጸሐፊ ነው በጣም ጽሁፍ ይችላል አስለመ እስልምናን የተቀበለው በሰባተኛው ዓመተ ሂጅራ ነው በስንት ነው እንትን ያለው እስልምናን የተቀበለው በሰባተኛው ማለት ነው በሰባተኛው በሂጅራ አቆጣጠር በሰባተኛው ነው እስልምናን የተቀበለው ከአባቱ በፊት ነው እስልምናን የተቀበለው ቀብለ አቢ ካነ በይነሁ ወበይነ አቢህ በአባቱና በሱ መካከል 12 ዓመት ልዩነት ነበረ በአባቱና በሱ መካከል ማለት ነው ይሄ ነው በታሪክ ደረጃ በጣም የሚታወቀው በሱና በአባቱ መካከል 12 ዓመት ብቻ ነው ልዩነቱ ያ ማለት አምር ኢብኑ አልዓስ ያገባው በልጅነቱ ነው ማለት ነው አባትና ልጅ መካከል 12 ዓመት ነው የሚበላለጡት ማለት እኮ አባቱ ያገባው 12 ወይ 11 ዓመት ነው ያገባው ማለት እኮ ነው ሸው እጓባላን ልዩ ነገር ነው ይሄ ተማሪው ጣውስ ኢብኑ ከይሳን የሚባለው ተማሪ ወጥቶለታል በጣም ዕውቁ ማለት ነው ወደ መዲና ሂጅራ ሂዷል ከአባቱ እስልምናን ከመቀበል በፊት ሄዷል ካነ ማዕሩፈን ቢልዒባዳ በዒባዳ ታዋቂ ነበር በጣም በዒባዳ ይታወቃ ነው hatta ተቁል ዘውጀቱ ባለቤቱ እስከምትል ድረስ እንደው አንድ ቀን ከብርድ ልብስ ስር እኮ እንደው ገብቶ ያቅም እንደው የሚገርም ሰው ነው አለች ደህና ሰው ነው ማለቷ ደህኔ ነው እንደ ማለት ነው አረ ደህና ሰው ነው እንደው እሱ እኮ ከእንትኑ ከብርድ ልብስ ከጋቢ ስር ገባ ብሎ አያቅም ያ ማለት አቅፎኝ እኔ ጋር ተኝቶ አያቅም ነው ታው እንጂ አብደላህ እንደዛ አታድርግ አሉት ወለነፍሲካ አለይከ ሐቃ አንተም ላይ ለነፍስህ ሐቅ አለብህ እንደው በጣም ቀኑን ጿሚ ነው ሌሊቱን ሰጋጅ ነው በጣም ጾም ነው ለሱ ነው ነብይ አለይሂ ሰላቱ ወሰለም ምን ያሉ የዳውድን አጿጿም ጾም አረ ከዚህም በላይ ይችላል ለአፍضل ከዚህ በላይ ለአፍضልነት የለም የዳውድን ጾም አንድ ቀን መጾም አንድ ቀን ማፍጠር ማለት ነው ኋላ ያለይተኒ ቀቢልቱ ሩኽሰተ ረሱላህ ሰለላሁ ዐለይሂ ወሰለም አለ ትልቅ ከሆነ በኋላ እንደውም ነው ነብዩ ያግራሩትን ተቀበየ በኋላ ስለዚህ ያው ያስለመድከውን ነገር ወደ ኋላ ማፈግፈግ ጥሩ ስላልሆነ ማለት ነው ማን ነው እሱ በጣም ዒባዳ ላይ ማን ነበር አብደላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ተዓላ ይጽፍ ነበር ለዚህም አቡ ሁረይራ ምን ይላሉ አብደላህ ኢብኑ አምር በሕፍዝ በጣም ይበልጣቸዋል ስለሚይዝ ማለት ነው ጽሁፍ ስለሚይዝ እንደው እሱ ብቻ የተሻለ ከኔ የሚሄድበት አለ ነብዩ ዱዓ እስካደረጉላቸው ድረስ ማለት ነው ኋላ ላይ ነብዩ አለይሂ ሰላቱ ሰላም ጋቢን ዘርጋሉና ዱዓ አደረጉላቸው እንደው ፈማነሲቱ ሸይአን ቃለሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያሉትን አንድ ነገር ጠብ አድርጌ አላቅም አለው አቡ ሁረይራ ነገር ግን ማን በጣም ጽሁፍ ላይ የተሰማራ ነበር አብደላህ ኢብኑ አልዓስ በጣም ጽሁፍ ላይ የተሰማራ ታላቅ ሰው ነበር ማለት ነው ታላቅ ሷሃቢይ ነው ይሄ ልጅየው ነው አሁንም ነው አጣ ኢብኑ የሳር قال لقيت عبد الله بن عمرو بن العاص አገኘሁት አለ አብደላህ ኢብኑ አምር ኢብኑ አልዓስ አገኘሁት አለ ይሄን ልጅ ማለት ነው አምር ኢብኑ አልዓስ የምታውቁት ነው አባትየው እጅግ በጣም ታዋቂ የሆነ አባት ነው ያባቱን ደግሞ ለብቻ ያዙ አሁን ሙሉ ተርጀማ አይደለም የምናገረው አውቅ እንድታደርጓቸው ያክል ነው ወጋ ነው የማደርገው ለትንሽ ማለት ነው አብደላህ ደግሞ እንትና አምር ኢብኑ አልዓስ የሚባለው ደግሞ በ40 ምናምን አካባቢ ነው ቀብለ الهجራ የተወለደው ማለት ነው ቀብለ الهجራ
ከ43 አካባቢ ላይ ነው የተወለደው 43 አካባቢ ላይ ነው የተወለደው ያው ነጥቡ የተወለደባት እንደዚህ ቁልጭ ተደርጎ ባይታወቅም ማለት ነው አምር ኢብኑ አልዓስ ኢብኑ አልዋኢል የሚባለው ኢብኑ ሃሽም አስሰህሚዩ ማለት ነው አልኪናኒ ተጓባና ዘሩ ከዕብ ኢብኑ ሉአይ ላይ ያው የሚገናኙበት ሁኔታ ነው ያለው ያው ቁረሽይ ስለሆነ ማለት ነው አስሉ ኪናና ኢብኑ ሉአይ ላይ እንትን ከዕብ ኢብኑ ሉአይ ላይ ይገናኛሉ ሷሐቢዩን ቃኢዱን የሙስሊም ትልቅ ጦር መሪ ነው በጣም የታወቀ ነው ጦር መሪ ነው فهو قرشي القبيله قبيلاው ቁረሽይ ነው ጎሳው ቁረይሻዊ ነው መጀመሪያ ግብጽን ያስተዳደሩ ከሙስሊሞች ውስጥ አንዱ ነው የመጀመሪያው ሙስሊም ማለት ነው የመጀመሪያው ሙስሊም ማንን ያስተዳደራል ግብጽን ያስተዳደረ የመጀመሪያው ከከፈተ በኋላ በዛው ስልጣንን አገኘ ያደገው በጣም በተረፈ ያ ማለት በቅንጦት ያደገ ነው ወካን فصيح اللسان አንደበቱ ሩቱዕ ነው ቀውየ الحجه ጠንካራ ነው መረጃ ሲያቀርብ በጣም ተናጋሪ እጅግ በጣም ማለት ነው ሳቢተ الجنان ነው ልበ ሙሉ ቀውየ البنيه ሰውነቱ በጣም ጠንካራ ጡንቸኛ ነበረ እንደዛ ነው ንግግር ይችላል ጡንቸኛ ነው በቅንጦት ያደገ ነው ማሂር بالقتال والسيف ሰይፍንና የጦር ስልትን በጣም ያውቃል ወደ ጀግና ነው እንግዲህ ሁሉም የተደራረበለት ነው ማለት ነው በቅንጦት ያደገ ነው ፈረስ በጣም መጋለብ ይችል ነበር ተባባናል ያ ነው وكان عمرو من سادة قريش في الجاهليه በጃሂልያ ጊዜ በጣም ገናና ከሚባሉት ከቁረይሽ ሰዎች ውስጥ አንዱ ነበር እስልምናን የተቀበለው በ8ኛ ዓመተ ሂጅራ ነው እንደውም بعض اهل العلم ወይንም بعض የታሪክ ሰዎች ከፊሎቹ ምን ይላሉ ነጃሺ ጋር መጥቶ መጀመሪያ ነጃሺ ጋር ሁለት ጊዜ ነው የመጣው አንድ ጊዜ የሙስሊሞቹ ስደት ወደ ሐበሻ የመጡትን ለማስመለስ ቁረይሾች ላኩ ሀዲያ ሲያዙና ሂድና ነጃሺን አነጋገር አንተ የዲፕሎማሲ ስራ ስለምትችል ሂድና እናግርናሉ መጣና ዛናገረ ነጃሺን አሳልፈም አልሰጠህም ማለት እንዴ ያለው ተመለሰ ኋላ ሲመጣ እስልምናን ተቀብሎ አገኘው ማንን ነጃሺ እዚህ መጥቶ ነው እስልምናን የተቀበለው የሚሉ የታሪክ ምሁራኖች አሉ የሚገርመው ማለት ነው እንደውም በስንተኛው ዓመት ነው እስልምናን የተቀበለው አልኳቸው በስምንተኛው ተቀብሎ እንደውም አሁንም بعض اهل السير የሲራ ሰዎች ምን ይላሉ ልክ ብቅ ሲሉ ማናማን ኻሊድ ኢብኑ الوليد አምር ኢብኑ العاص በጣም ተናጋሪ ሰው ነው ብያቸዋል አምር ኢብኑ العاص ኻሊድ ኢብኑ الوليد ዑስማን ኢብኑ ጦልሃ እነዚህ ሶስቱ ተገናኙ መንገድ ላይ የልትሄደው መስልምናን ተቀብየው ልቀላቀል ነው እንዴ አዎ እዛ ልገባ ነው እኔም ተባባሉ ሶስቱም ጀግኖች ሶስቱም የጦር ስልት የሚያውቁት ሶስቱም ታጋይ አንድ ላይ ብቅ አሉ ነብዩ ጋር ይሄን ሲሉ እነ መከተ ቀድ አልቀት ኢለይና አፍላደ ከቢድሃ ዛሬ መካ የአብራኳን ክፋዎች ልካልናለች አሉ እንግዲህ ኻሊድ የምታቀው ነው ኻሊድ ምንም በቃ مستغنين عن التعريف هذا خالد ማለት ከሌሎ በየበነገር የምታቀው መንገር ነው ጀግና ሰይፉላህ المسلول ከሰገባው የወጣ የአላህ ሰይፍ የተባለው ነው ኻሊድ ተባባል አምርም ይሄው ስለዚህ በዑስማን ዘመን ያው ከኺላፋው እንትን ያለበት አለ በኺላፈት ዑስማን የነበረበት ጊዜ ነው የተላያልኳችሁ ፍልስጤምን እና አስቀላን እነ ረፋ እነ ገዛ ጋዛ ስርጥ እየተባለ የምዕራብ ዳርቻ እየተባለው ነገርናል አይደል አስቀላን የሚባሉት እነዚህን ሁሉ የከፈታቸው እሱ ነው በዛ አካባቢ ላይ በሻም ምድር አስፈቀደ ዑመር ኢብኑ ኸጣብን ፈቀደለት ወደ ሚስር ወደ ግብጽ ልዝመትባቸው ግብጾችን አለ ዝመት አለው ባይሆን አገዛ አንዳንድ ነገር ጨመርልኝ ሰራዊት አለው ጨመረለት እንዳለ ግብጽን ሙሉዋን ተቆጣጣራት እሱ አሚሯ የታወቀ ነው እስኪ እሱ ያለውን ልንገራችሁ عطاء ابن يسار قال لقيت عبد الله ابن عمرو ابن العاص عبد الله بن عمرو بن العاص አገኘሁት አለ رضي الله تعالى فقلت አልኩት አለ عبد الله بن عمرو بن العاص ማለት ነው اخبرني عن صفه رسول الله صلى الله عليه وسلم في التوراة التوراة ላይ ስለ ነብዩ አለይሂ ሰላቱ ወሰለም ባህሪ እንደው ምን ይላል እስኪ ንገረኝ አልኩት አለ عمرو بن العاص ምን ስለሚያደርግ ነው መጽሐፉን ደውመተል ጀንደል ምንም ይባል በአጅናዲን ዘመቻ ላይ የሻምን ምድር አብረው ስለሄዱበት ፍልስጤምን የከፈተው አምር ኢብኑ አስ ነው ብያለሁ አይደል እዛ ላይ ብዙ መጽሐፍ ተናግተዋል ለምን የተቆጣጠሩት ሮማውያን የሮማውያን ኤምፓየር እስከ ድረስ መጥቷል እስከ መካከለኛው ምስራቅ ሻምን ምድር ተቆጣጠረው ነበር ስለዚህ መጽሐፍን ሲያሸንፏቸው
ቤተ ክስረታቸውንም ጭምር ነው የሚማርኩት ያው ይገባል እስኪያምጣ ይላል መጽሐፉ ያንን ማንበብ የሚችል ይሄንን ያነባል መጻፍ ይችላል ተባብለናል ማን አምር ኢብኑ ላስ መጻፍ ይችላል ማለት ምን ማለት ነው ማንበብ ይችላል ማለት ነው እስኪ እንደው ተውራት ወደ አረብያ የተቀየረ ብዙ ነገር ያው የአረብ ምድር ስለሆነ እስኪ እንደው ምን ይላል የመላእክተኛውን ባህሪ ያጊታል እንደ ብሎ ሲጠይቀው አክብርኒ አን ሲፈቲ ረሱልላህ ሰለላሁ ዐለይሂ ወሰለም في ተውራት ላይ ስለ ነብዩ ባህሪ እንደው ምን ይላል ንገረኝ አልኩት አለ ማን ነው እንደዛ የሚለው ማን ነው ያለው አጣ ኢብኑ የሳር ይህን ስለው فقال እንዲህ ብሎ ነገረኝ አጀል እንደታ የመላእክተኛውን ባህሪ አገኘዋለሁ አንብቤዋለሁ አለኛ ነው ምን ይላል እንዲህ ይላል والله انه لموصوف في التوراة ኧረ والله ተውራት ላይ በደንብ የኛ ነብይ ተዘርዝሯል بصفته في القرآن ቁርአን ላይ ያለው ባህሪ ተውራት ላይ ቁጭ ብሎ ታገኘዋለህ አለ እንዴት ይላል ያ አዩሃ ነብዩ አንተ ነብዩ ሆይ እና يا أيها النبي أنت نبي هاي إن أرسلناك إن يبأونة لكن شاهدا مسكاري أدرجن ومبشرا لتكتلوا بسرات نجاري ونذيرا أنكاك أدرجن لكن بشرا ونذيرا الله يا أيها النبي إن أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا ስለዚህ ቁርአን ላይ በተዘገበው በተጠቀሰው መልኩ ተጠቅሷል አለ يا أيها النبي أنت نبي هاي إن أرسلناك إن يبأونة لكن شاهدا مسكاري أدرجا ومبشرا بسرات نجاري لتكتلوه እንደዚሁም ደግሞ ሐቅ ለተቀበሉ በስራት ነጋሪ አበሳሪ ምን ጀነት አላችሁ እያለ ወነዲራ እንደዚሁም ማስጠንቃቂ ከመጥፎ ነገር ከሽርክ ከማዕሲያ ከተለያዩ ሙኻለፋቶች አስጠንቃቂ አድርገን ላክነ ወህርዘን መጠበቂያ አድርገን ለነማን ለልኡምይን ማን በመጻፍ ለማይችሉት ማለት ነው ለልኡምይን ወህርዘን አይ ሐፊዛን ተንከባካቢ ጠባቂ አድርገን ላክነ ለነማን ለልኡምይን ማለት ምንድነው ማንበብ መጻፍ ለማይችሉት ህዝቦች ለነሱ ጠባቂ አንከባካቢ አድርገን ላክነ አስተማሪ ጥበቃ ነው ይሄ ነብዩ አለይሂ ሰላቱ ወሰለም ማለት ነው ተግባባናል ነብዩ የተላኩት ለማን ነው ለዓለም ነው የተላኩት ወማ አርሰልናከ ኢላ ረህመተን للعالمين وبعثت الى الناس كافة ለመላው የሰው ልጅ ነው ነብዩ አለይሂ ሰላቱ ወሰለም ብሎም ለጅን لأن لفظة الناس يمتلوا قال تشمل الإنس والجن يسون الجنم አጋንንትንም ጠቅላ ስለምትይዝ ማለት ነው ስለዚህ وحرزا حرز ማለት ምንድነው حفظ ማለት ነው وحرزا أي حافظا ጠባቂ ተንከባካቢ አድርገላክነ للأميين ማን በመጻፍ ለማይችሉት ማለት ነው ይሄው ከማህይምነት ወጣን نحن أمة اقرأ የአንብብ ኡመቶች ነን ማለት ነው ኡመቱ اقرأ አንብብ ተባሉ ነብዩ አለይሂ ሰላቱ ወሰለም መጀመሪያ ላይ ምን ነበር እና ኡመቱን ኡምየቱን لا تكتب ولا تحسب ብለው ነበር ነብዩ አለይሂ ሰላቱ ወሰለም አይደል ነገር ግን አሁን ምንድነው የቀራ ኡማዎች ነን ስለዚህ በአሁን ሰዓት አለመጻፍ አለማንበብ ትልቅነት ሳይሆን ውርደት ነው ጃሂልነት ነው መሃይምነት ጥልዝ ያለ ጠብደል መሃይም ማለት ነው ማንበብ መጻፍ የማይችል እንደው ጠብደል መሃይም ማንበብ መጻፍ ካልቻልክ كيف تقرأ كتاب الله ስለዚህ ቁርአን አቀራ ማለት እኮ ነው አይደል እንዴ ምናልባትም በህዝብህ ብትችልም ብትይዝም እንኳን ማለት ነው ስለዚህ ማንበብ መጻፍ ማለት በጣም ትልቅ ገበያ ትልቅ ማለት ነው መስመር ነው መግቢያ ነው وحرزا للأميين ማንበብ መጻፍ ለማይችሉትም አንከባካቢ አድርገን ላክነ ነብዩ ለሁሉም ለአህለ الكتاب ለኡምዮችም ከመላካቸው ጋር ማለት ነው አንተ ይላል ምን ላይ ነው ምን ላይ ነው ተውራት ነው ጠያቂው ማን ነው ነጋሪው ማን ነው መጽሐፉ ምንድነው وانت عبدي انت ባሪያዬ ነህ ይላል ወረሱሊ መላእክተኛዬ ነህ አንተ ይላል እዛም ላይ ማለት ነው ልክ እንደ ኺጣብ ነብዩን አለይሂ ሰላቱ ወሰለም አንተ عبدي አንተ ባሪያዬ ነህ ወረሱሊ መላእክተኛዬም ነህ انا عبد الله ورسوله فقولوا عبد الله ورسوله የሚወዱት ባህሪያቸው hatta ተውራት ላይ ያለው አንተ عبدي አንተ እንቁ ባሪያዬ ነህ ባርነት ለማንኛውም ባህሪ ነው ባሪያ hatta ለአቡ ጀህልም ለአቡ ለሃብም ነገር ግን ይች ባርነት ምንድነው ዑቡድየቱን
خاصة ለየት ያለች ባርነት ናት አንተ ባሪያዬ ነህ አንተ ባሪያዬ ነህ ወደሱ ኢዳፋ አደረጋቸው አላህ Subhanahu Wa Ta'ala ወረሱሊ መላእክተኛዬ ነህ ሰመይቱከል ሙተወክላ በተመኪ በጌታው ላይ የሚመካ እውነተኛው ተመኪ እየጠራሁ አለ ይኸው ሰመይቱከል ሙተወክላ አልሙተወክል የሚለው የነብዩ ምናቸው ነው ስማቸው ወደ 10 ስሞች በግልጽ የተቀመጡ አሉ አንዱ ይሄ ነው ሰመይቱከል ሙተወክላ አልሙተወክል በየሰየምኩ አለ አላህ Subhanahu Wa Ta'ala ማለት ነው ምን ላይ في التوراة ላይ ያላህ ንግግር አላህ እኮ ነው ዓለም ምትለው قال الله تعالى في التوراة ሰመይቱከል ሙተወክላ ብሏቸዋል ነብዩን አለይሂ ሰላቱ ወሰለም የነብዩና የአላህ ስም እንደው ዝም ብለህ እያነሳህ እንሰጠው አይደለም ረህ እንስተው ማን እንበላቸው ሙስጠፋ ሙጅተባ እንበላቸው እንደ ዝም ብለህ የምታወጣው አይደለም ስም ተውቂፍዬ ነው እዛው ጥቅሱ ላይ ይቀመጣል ለዚህ ነው ከ10 ከምን አያልፍም የሚሉት የነብዩን አለይሂ ሰላቱ ወሰለም ስሙ 1000 ያደረሳለ 300 ያደረሳለ 200 ያላለ እንደ አላህ ስም 99 ነው ያላለ ነገር ግን የተወሰኑ ናቸው የአላህና የመላእክተኛው ስሞች ተውቂፍይ ናቸው ባህሪያቸውን እያመጣ ስም እንዳታረግ ሙስጠፋ ያሲን ሙስጠፋ ስማቸው አይደለም ግን ባህሪያቸው ነው ምርጡ እንላቸዋለን ከምርጥነት አኳያ እንጂ አልሙስጠፋ ስማቸው አይደለም እነ ኢብኑ ሐጀር እነ ቃዲ እነ ፉዳይል ኢብኑ ዒያድ እነዚህ መሳሰሉት ቢናገሩም እነ ኢብኑ ጀውዚ ምናምን ብያቸዋለሁ እነሱ ቢናገሩም እንኳን ወራጅህ انه صفته وليس اسمه ስማቸው ሳይሆን ምናቸው ነው وليس هو اسمه او صفته ሳይሆን ባህሪያቸው ነው ተባብለናል አልሙተወክል ያለው ግን ስማቸው ነው ይሄንን ትይዛለህ ليس አይደለም ማለት አሁን التفات ነው አንተ አላቸውና ወሰመይቱከ المتوكل አለና لست بفظ አላለ ليس አይደለም ማለት التفات ነው ቁርአንም ላይ التفات እንዳለው ليس بفظ ولا غليظ ليس بفظ ግርጭርጭና ولا غليظ እንደዚህ وليس بفظ عمل ብልሹና ولا غليظ ልበ ደረቅ አይደለም ማለት የኔ ነው ليس አይደለም ምን አይደለም بفضل ምን አይደለም بفضل فضل ማለት ምንድነው አመለ ብልሹ ማለት ነው አመሉ የተበላሸ በቃ የማይቆጥበት ቦታ የሚቆጣ የሚያኮርፍ ምን በቃ ደረቅ ተሳዳቢ ምናምን ማለት ነው ولا غليظ ልበ ደረቅም አይደለም አዛኝ ሩህሩህ ነው አመለ ብልሹ እንደዚሁም ግርጭርጭ አይደለም አመለ ብልሹ እንደዚሁም ግርጭርጭ አይደለም ማለት ተውራት ላይ فبما رحمة من الله لنت لهم كالله በሆነ እዝነት ለዘባልክላቸው አለ ولو كنت فظا غليظ القلب ምን ብትሆን አመለ ብልሹና ልበደረቅ ልበደንዳና ብትሆን ኖሮ لنفضوا من حولك ከዙሪያህ በተበተኑ ነበር አለ ስለዚህ ምን አይደለም لست بفظ ولا غليظ يو ተውራትም ላይ ነው ቁርአንም ላይ ነው ማለት ስለዚህ ምን አይደሉም ነብይ አለይሂ ሰላቱ ወሰለም ليس بفظ አመለ ብልሹ አይደለም ولا غليظ القلب ልበደረቅም አይደለም ልበደንዳና እንደው እዝነት የማይሰማው አይቱ መሆነ እንደ ብሎ የሚሄድ አይደለም እንደው እዝን ነብይ አለይሂ ሰላቱ ወሰለም በጣም ያዝናሉ ረሱል አለይሂ ሰላቱ ወሰለም ለእንስሳም ያዝናሉ hatta ወፊቱ ወይንም ደግሞ በራሪቱ ሰሃቢዎች ነብይ አለይሂ ሰላቱ ወሰለም ለሐጃቸው ወደ ሆነ ቦታ ገባ ባሉ ጊዜ ይላል አብዱላህ ኢብኑ መስዑድ የሆነችን በራሪ ጫጩቶቿን ወሰድንባት አለ ዙሪያችንን እየመጣች ስትዘል ነብዩ አለይሂ ሰላቱ ወሰለም من الذي فاجأ هذه بولدها ማን ነው ይችን በራሪ በልጆቿ ያስደነገጣት አሉ ነብዩ አለይሂ ሰላቱ ወሰለም እኛ ነን አሉ قال رد لها ولدها ልጆቿን መልሱላት አታሰቃያት እንጂ አሉ ያዝናሉ ነብዩ አለይሂ ሰላቱ ወሰለም ለእንስሳ ለዚህ ካዘኑ ለሰው ልጅ ደግሞ ማዘናቸው ይሄ የታወቀ ነው ኡመታቸው እንዲመጣ ኡመቶቻቸው እንዲሰልሙላቸው በጣም ይታገሉ ነበር አመለ ሸጋ ናቸው ነብዩ አለይሂ ሰላቱ ወሰለም ፈض አይደሉም ነብዩ ምን ብትሆን ኖሮ አለ ولو كنت فظا عمل ብልሹ غليظ القلب ልበደንዳና ልበደረቅ ብትሆን ኖሮ لنفضوا من حولك ስለዚህ ይሄን አይደለህም ማለት አንተ ልበደረቅ አይደለህም ልበደንዳና አይደለህም አመለ ብልሹ አይደለህም ማለት አመለ ሸጋ ነህ ማለት ነው ይሄ መፍሁሙ ነው وانك لعلى خلق عظيم ይሄ ደግሞ ነፍስ ነው መንጦቅ ነው
አንተ በታላቅ ስነ ምግባር ላይ ነህ አላቸው እንግዲህ ተውሂድ ሲደመር ለሰዎች እዝነት ሲደመር ይያል አመለ ሸጋናቸው ነብዩ አለይሂ ሰላቱ ወሰለም ተውራት ላይ እንኳን ወላ ሰኻብን በሁለቱም አለ ወላ ሰኻብ ለፍላፊ ጨዋሂ አይደለም ማለት የኛ ነብይ ፊላስዋት ገበያ መካከል የሚጮህ አይደለም ሰኻብም ያለው አይ ላይ ይርፈው ሰውተው بالخصام في الاسواق ሰንደራተው ንዛር የለም ተዋክ ውረድ ዝቀበል ደሳለከው ኦ ምናምን አይጫጫው ነብዩ አለይሂ ሰላም አረጋ አያለ እንደው አረጋ ያለ አትከራከር አይደለም ስንት ነው 150 140 አድርገው እባክህ አይ ራ አልመጣም እባክህ እንደው ጨመር አድርግልኝ አይ እንደዚህ ብታደርግላ አስተያየት ብታይ ይሄን መነጋገር ምንም አይደለም ግን ጨዋሂ አለ እንደው ለፍላፊ በጣም ማለት ነው እንደዛ አይደለም በጣም ሰከን ያላከሄድ ነው የሚሄዱት ማለት ነው ሰከን መስገብገብንም እኮ ነው የሚያሳየው አይደል ጮኸት ለፍላፊነት ምን ውሸት ይበዛል መሐላ ይበዛል ይሄን ካይ ብዙ ጊዜ ከተመለከት መሐላ የሚያበዛ ጮኸት የሚያበዛ ወደ ገበያው እየጠራ እየተስገበገበ ነው ሪዝቅ ጮህ ካልጮህ መጥቶ ይወሰድ መውሰድ ያለበት ያንተም የምትሸጣን ነገር እጁ መግባት ካለባት አንድ ሰው ትገባለህ ጮክ ለበለ ሰበቧን አድርስ ነው ግን ከአቅም በላይ ደግሞ የለለ እንትን መሄድ ጥሩ አይደለም ይሄ የነብዩ ባህሪ አይደለም ወላ ሰኻብ ምን ማለት ነው ለፍላፊ አልነበሩ ነብይ ጫሂ አልነበሩ ፍላስዋት በገበያ መካከል ወላ يدفع بالسيئات السيئه ነብዩ አለይሂ ሰላቱ ወሰለም መጥፎ ነገር ሲፈጸምባቸው አጠፋውን መጥፎ ነገር አይሰጡ ካነ يدفع السيئه بالحسنه በመልካም ነገር ነው ምላሽ የሚሰጡት ولكن يعفو ويصفح ነብዩ አለይሂ ሰላቱ ወሰለም ይቅር ይላሉ ነብዩ አለይሂ ሰላቱ ወሰለም ያልፋሉ ረሱል አለይሂ ሰላቱ ወሰለም እንደዛ ነበሩ ነብዩ አለይሂ ሰላቱ ወሰለም ولا يدفع بالسيئات በመጥፎ ነገር السيئه መጥፎ ነገር አጸፋ አይሰጡም ولكن يعفو ويصفح ነገር ግን يعفو ይቅር ይላሉ ويصفح ሙሉ በሙሉ ይቅርታ ይላሉ አፉና ሶፍህ ይለያያሉ አፉ ማለት ይቅር ብያለሁ ነው ምናልባትም የተጋጫችሁለት እኔ እኮ ይቅር ብያለሁ ነው ብለህ ልታነሳበት ትችላለህ ሶፍህ ግን እንድች ብለህ አታነሳም ይቅራል ከአው እንደው ብትበዳደሉ እንኳን የዛን ጊዜ እኔ እንደዛ አድርጌ ነው እንጂ ብለህ ወቀሳ የሌለበት ይቅርታ ማለት ነው ሶፍህ ማለት ሁለቱም ይቅርታ ከመሆኑ ጋር ማንኛው ማለት አخص የትኛው ይመስልሃል ሶፍ ماشي አሁንም ወለን يقبضه الله سبحانه وتعالى ከዛ ዓለም በሞት አይወስደውም ነፍሱን አይዛትም አላህ حتى يقيم به በዚህ ነብይ ምክንያት ቀጥ እስከሚያደርግ الملة العوجاء ملة إبراهيم عليه السلام التي غيرتها العرب عربوች የቀየሯትን ጎዳና የጎባጣዋን ጎዳና ቀጥ እስከሚያደርግ ድረስ አልወስደውም ማለት لا اله الا الله ሰዎች ወደ መስመራቸው እስከሚመለሱ ድረስ አልወስደውም ማለት ለዚህም ነው والله يعصمك من الناس الله ከሰዎች አደጋ ይጠብቀሃል አላቸው አዎ ድሮ ዘበኛ መጥቶ ኮሽኮሽ አለ ማን እኔ ነኝ አላቸው ሱሐቢዩ ምንድነው እስኪ እንደው እንቅልፍ እንድትተኛ ልጠብቁህ ብዬ ነው አለ እሺ አሉ ነብዩ ተኙ حتى سمعت غططه ትላለች አይሻ ያው ማቋረጥ እስከመሰማባቸው ድረስ በሰላም ተኙ እንደው አንድ ሰው እንደው ቢመጣልኝ ይያሉ ነበር አይሁዶች ዝሪያቸውን ሴረኞች ስለሆኑ በሴራ ድንገት አደጋ እንዳያደርሱባቸው እየተመኙ ነበር ኋላ ላይ والله يعصمك من الناس ሲመጣ አይሄዱ በየቤታቸው ማንንም እንዳይጠብቅ والله يعصمك من الناس ብሏል አላህ Subhanahu Wa Ta'ala አይወስዳቸውም ወለ يقبضه الله በፍጹም አይወስደውም ነፍሱን አይወስዳትም حتى يقيم به በሱ ሰበብ ቀጥ እስከሚያደርግ አልሚለተ ጎዳና አልአውጃእ ምን የሆነችዋን ጎዳና የተቀለበሰችዋን ወይንም ደግሞ የጎበጠችዋን መስመር የለቀቀችዋን ጎዳና እነበረበት እስከሚመልስና ቀጥ እስከሚያደርግ አላህ Subhanahu Wa Ta'ala አይወስደውም الملة هي ملة إبراهيم التي غيرتها العرب عربوች መስመሩን አስለቅቀዋል የነብዩላህ ኢብራሂምን ምን ማለት ነው የነብዩላህ ኢብራሂምን ምን ማለት ነው እዛ ከመጋረጃ ጀርባ ያላችሁ ልጆች ግቡ ወደዚህ ና ግባ ወደዚህ ግባ ወደ ቂራቱ ቦታ እዛ ሆናችሁ እንትን አትበሉ ጥያቄ ጠይቃለሁ እንዴ እንደዛ አይነትም አይደለም እገልባዋለሁ በቃ የቂራት ሰዓት حتى يقيم به الملة العوجاء بأن يقولوا يلوني مثل من يلوني مثل
ቢአን የቁሉ ይሉን ይመስል ያችን የጎበጠች ጎዳና መስመር የለቀቀች ጎዳና ቀጥ እስከሚያደርጋት ድረስ ምን አልለው አልወስደውም ነፍሱን አልወስዳትም ይላል ተውራት ላይ ነው ይሁን ቢአን የቁሉ ቀጥ ማድረግ ማለት ቢአን የቁሉ ይሉን ይመስል እነዛ ሰዎች ላኢላሃ ኢላላህ ከአላህ ውጭ በትክክል በእውነቱ የሚገዙት የለም እስከሚሉ ድረስ ማለት ነው እስከዛ ድረስ ምን አልልም አልወስድም ነፍሱን አልወስዳትም ቀጥ አድርገዋለሁ ويفتح به ولن يقبضه الله حتى يقيم به እንደዚሁም ويفتح ነው የምትሉት وحتى يفتح ويفتح به በሱ እስከሚከፍት ድረስ ማለት ነው حتى يقيم به الله سبحانه وتعالى ነፍሱን አይወስድም حتى يقيم به በሱ አላህ እስከሚያቆም ድረስ ምንን الملة العوجاء የጎበጠችዋን ጎዳና ويفتح به በሱ እስከሚከፍት ድረስ اعينا عميا እውር አይኖችን እስከሚከፍት ድረስ የታወሩ አይኖችን ማለት ነው የታወሩ አይኖችን አዕዩነን አይኖች ነው ጀምዑ አይንን አዕዩን ዑሚያ ማለት ደግሞ እውሮች አይኖችን ማለት ነው የታወሩ አይኖችን እስከሚከፍት ብርሃን እስከሚሰጥ ድረስ ይሄ ማለት የሐቂቃውን ሳይሆን የየትኛው አይን ማለት ነው ይሄ የልብ لا تعمل أبصار ولكن تعمل قلوب التي في الصدور ደረት ውስጥ ያሉ አይኖች ይታወራሉ ተብሏል በሱ እስከሚከፍት ድረስ ወይፍታህ ቢህ በሱ እስከሚከፍት አዕዩነን ዑሚያ የታወሩ አይኖችን ወአዛነን ሱማ ደንቆሮ የሆኑ ጆሮዎችን እስከሚከፍት ድረስ ደንቆሮ የሆኑ የማይሰሙ ሐቅን እነሱን እስከሚከፍት ወቁሉበን ጉልፋ የተቆለፉ የተሸፈኑ ልቦችን በሱ ምን እስከሚያደርግ ድረስ እስከሚከፍትና ሐቅን እንዲቀበሉ ዝግጁ እስከሚያደርጋቸው ድረስ አይወስደውም አላህ Subhanahu Wa Ta'ala ይላል አለና ብሎ ነገረው ሶሒህ አልቡኻሪ ላይ የሰፈረ ነው ማለት ነው ዝናቡ በረድ ካለ እንቀጥላለን ወኢላ ለነገ ኢንሻአላህ ወደ ቀጣይ ደርስ ሄዳለሁ ኢንሻአላህ وعن سلمة بن سلامة بن وقش رضي الله تعالى عنه وكان من أصحاب بدر ይህንን ሰለመተ ብኒ ሰላማ ብኒ ወቅሽ የሚባለው ታላቅ ሰሃቢይ ነው ማን አልኳችሁ ማን ነው እሱ ሰላመቱ ብኒ ሰላማ ብኒ ወቅሽ ረዲየላሁ ተዓላ ዐንሁ በጣም በሐዲስ ደረጃ ላይ አናሳ ሐዲሶችን የተናገረ ስለሆነ እንደምብዛም በሰው ውስጥ ያውቅና የለውም ቅጽል ስሙ አቡ ዓውፍ ይባላል ኩንያው የተወለደው ቀብለ الهجرة በ25 ነው የሞተው بعد الهجرة በ45 ነው ወቂለ በ34 ነው የሞተው ማለት ነው ይህ ታላቅ ሰሃቢ 70 ዓመት አካባቢ ኖሯል ምድር ላይ ያው 70 ዓመት አካባቢ ኖሯል የሞተው እዛው መዲና ነው የተቀበረው እዛው መዲና ነው ማለት ነው صحابي ነው من الأنصار من بني عبد الأشهال أوصي من بني عبد الأشهال زارو معناته يزرها ሐረጉ የሚመዘዘው ተባባናል وقد شهد المشاهد كلها ሁሉንም የጦራው ጅማዎች ተሳትፏል ለምሳሌ በድርም ላይ ኡሁድም ላይ ነብዩ ጋር ተሳትፏል የትኛውም ዘመቻ ላይ እንዳውም አቀበተል ኡላና አቀበተል ታኒያ የሚባሉት ነብዩ ጋር ቃል ኪዳን በተገባቡ ጊዜ ማለት ነው የዛን ጊዜ ሁለቱም ላይ ተሳትፏል አቀበተል ኡላ አቀበተል ታኒያ ላይ ማለት ነው በጣም እንትን ነው ሰሃቢዩ ያአላህ ረዲየላሁ ተዓላ ዐንሁ قيل ان عمر بن الخطاب رضي الله تعالى عنه من ይላሉ عمر بن الخطاب ተጠቅሞ استعمله على የማማ ላይ ስልጣን ሰጥቶት ነበር ይላሉ አስተዳደር አድርጎት ነበር የማማ ላይ ማለት ነው ይሄን ይላል እንደውም يقول بعض اهل السير اخى النبي صلى الله عليه وسلم بينه وبين الزبير بن العوام በዙበይር ኢብኑ አልዓዋም እና በሱ መካከል ያንኛው ሙሃጅር ስለሆነ ሁለቱን አንተ እሱ ጋር ሁን ብለው አንድ ላይ አደራርገውት ነበር ይባላል እና ይህ ታላቅ ሰሃቢይ ነው እንግዲህ ምን ይላል መሰላችሁ ያዙ ተከተለኝ وعن سلمة بن سلامة بن وقش رضي الله تعالى عنه وكان من أصحاب بدر كبدر زماتوች ውስጥ አንዱ ነበር قال እንዲህ ይላል ሰለማ ምን አለ
كان لنا جار من يهود في بني عبد الأشهر بني عبد الأشهر ውስጥ የራሱ ጎሳ ነው እዛ ውስጥ አንድ ጎረቤት አይሁድ ነበረን ይላል كان لنا ለኛ ነበርና ለጃሩን ጎረቤት من يهود የሆነ አይሁድ في بني عبد الأشهر በዱ عبد الأشهሮች ውስጥ አንድ አይሁድ ጎረቤት ነበርና አለ ቃለ እንዲህ ይላል አሁንም ማን ማለት ነው ሰለመቱ ብኑ ሰላማ እንዲህ ይላል فخرج علينا يوما ከለታት አንድ ቀን ይህ ሰውኛ ዘንድ ወጣ መጣ አለ ተሰበሰብንበት ምኑ ነው የወጣው አይሁዱ ምናቸው ነው ለነማን የት የተናቸው በኑ አብዱል አሽሃር የተነው የሚገኙት መዲና እኮ አልኩ አውስይ خزرج ከተባልክ ትሄዳለህ አገር አትቀኝ ሰው መዲና ነው እና የሆነ ጎረቤት ነበረ ምን ይሁዲን አይሁድ የሆነ ጎረቤት በኒ አብዱል አሽሃር በኑ አብዱል አሽሃሮች ውስጥ አንድ ጎረቤት ነበረን እዛው ጎረቤት ነበረን የአይሁድ ጎረቤት አለ قال سلمة بن سلامة እንደ አለ فخرج علينا يوما ከለታት አንድ ቀን ይህ አይሁድ ወጣለ ምን በይት ከቤቱ መጣለ ከቤቱ እኛ ተሰበሰብንበት መጣለ قبل مبعث النبي صلى الله عليه وسلم أي قبل بعثة النبي صلى الله عليه وسلم البعثة والمبعث عندنا كنبيو كملاكاتشو بفيت متى نبيو كملاكاتشو بفيت بيسيري عندما تنش عمتا قدم بلو ماله نبيو كملاكاتشو بفيت لتنش كذي قدم بلو كرتات عندك نبيو كملاكاتشو بفيت قدم بلو بتنش وقت ماله بتنش كذي لجونا ነብዩ አለይሂ ሰላቱ ወሰለም ከመላካቸው በፊት በትንሽ ጊዜ ልዩነት የሲር ማለት ምንድነው በቀላል ጊዜያት ማለት ነው ቀደም ብሎ ከራታት አንድ ቀን ተሰብስበን መጣ ፈወቀፈ ቆመ على مجلس عبد الاشهر عبد الاشهሮች የሚሰበሰቡበትና የሚያወሩበት ቦታ አብዱል አሽሃር ያው ሽማግሌዎቹ ትልልቁ ሰው ምንም ሰብሰብ ብለው የሚያወሩበት ቦታ ያ አይሁድ መጣና ቆመ እንዲህ ቆም አለና فذكر البعث ስለ መቀስቀስ ተናገረ ወልቂያማ ስለ ሙቶ መነሳት ተናገረ ወልሂሳብ ምርምር ሂሳብ እንዳለ ወልሚዛን ሚዛንም እንዳለ ወልጀና ጀነት እንዳለ ወና እሳት እንዳለ ይሄን ሁሉ ነገራቸው ከሞት በኋላ ህይወት እንዳለ ይሄንን አወራቸው ምንድነው እሱ አይሁድ ነው ያነባል ይመለከታል ስለዚህ ቆመና አብዱል አሽሃሮች መጅሊስ ተሰበሰቡበት ቦታ አለፍ ያለው እንደዚህ በሉኛ እና እዛ فوقف على مجلس عبد الاشهر ላይ ቆመና قال سلمة እዛ ቆመ قال سلمة እንዲህ አለ وانا እኔ يومئذ የዛን ሰዓት ሰው መጥቶ መጅሊሱ ላይ ሰው ተሰበሰበበት ቦታ ላይ በቆመ ጊዜ ምን አለ سلمة وانا يومئذ እኔ በዛን ሰዓት የዛን ቀን ምን ነበርኩኝ احدث من فيه سنا እዛ ቦታ ላይ ከነበሩ ሰዎች ሁሉ ህፃኑ ልጅ እድሜ ለጋው ነኝ አለ እኔ አህደት ማለት በጣም አዲስ ማለት ነው አህደቱ من فيه መጅሊሱ ውስጥ ካሉ ሰዎች ምንድን ነበርኩኝ አህደቱ ሲነን እድሜ ገና ለጋ ትንሹ ህፃኑ ልጅ ነኝ አለ አለየ እኔ ላይ ቡርደቱን የሆነች ጋቢ ጣል አድርጌያለሁ አለ ሙጥጦጃን فيها እዛች ቦታ ላይ ጋደም ብያለሁ አለ ቢፊና አህሊ የቤተሰቦቼ በረንዳ ወይንም ደግሞ ፊናኡን እዙ አካባቢ ሰዎች ይሰበሰባሉ እኔ ደግሞ በረንዳችን ላይ ደገፍ ብዬ ተኝቻለሁ አለ ቤተሰቦቼ ፊና ማለት ምንድነው ግቢ ዳርቻ ወይንም ምን ማለት ነው ፊና ማለት ጭጭሳ በረንዳ እንደምትለው ነው እቤቱ ፊት ለፊት ያለ ነገር ነው እዛ ነበርኩ አለ وانا يومئذ እኔ በዛን ሰዓት አህደቱ من فيه ቦታው ላይ ከነበሩ ሰዎች ሲን አህደቱ ሲነን እድሜ ለጋ የነበርኩ ህፃን እኔ ነበርኩ አለ علي بردتون እኔ ላይ የሆነች ጋቢ ጣል አድርጋለሁ ሙጥጦጃን فيها እሷን ለበስ ተከናንቤ ውስጧ ጥቅልል ብዬ ተኝቻለሁ አለ የት ቢፊናኢ አህሊ ቤተሰቦቼ በረንዳ ጭጭሰው አጠገብ እነሱ እዛ ተሰብስበዋል እኔ እዚች አካባቢ ጋደም ብያለሁ አለ ስለዚህ ይሰማኛል የሚሉት ነገር فذكر البعث ስለ ሞቶ መቀስቀስ አነሳ والقيامه ስለ ትንሳኤ ጌታ ፊት መቆም እንዳለ አወሳ والحساب ምርምር እንደሚደረግ የሰው ልጅ ሂሳብ እንደሚተሳሰብ አላህ Subhanahu Wa Ta'ala እንደሚተሳሰበው አወራ والميزان የሥራ ሚዛንም እንዳለ ተናገረ والجنة والنار
እንደውም ጀነትና ጀሃነምም እንዳለ ያ አይሁድ ሰበካውን ቀጠላል فقال ذلك لقوم اهل الشرك فقال ذلك ይህንን ነገር ነገራቸው لقوم اهل الشرك ለሽርክ ሰዎች ሙሽሪክ ለሆኑ ሰዎች ይሄን ነገራቸው ተባባና لقوم اهل الشرك ለህዝቦች ነገራቸው ለምን አይነት ህዝቦች اهل الشرك የሽርክ ሰዎች እምነታ ሽርክ ውስጥ ለተጨማለቁ ሰዎች ይሄን ነገራቸው على اهل الشرك اصحاب اوثان የጣዖት ባለቤቶች የሽርክ ሰዎች ለሆኑ ተነገራቸው አለ اهل ማለትና اصحاب ማለት ተመሳሳይ ናቸው ያው አገላለጽ ላይ ተፈኑን ነው ይሄ የሚባለው اهل الشرك የሽርክ ሰዎች ሆኑ ለቀውም ለህዝቦች ነው የነገራቸው ምን አይነት ህዝቦች اهل الشرك የሽርክ ሰዎች واصحاب اوثان የጣዖት ሰዎች የጣዖት ባለቤት የሆኑ ሰዎች ለነዚህ ነገራቸዋል لا يرون አያምኑም አይመለከቱም لا يرون اي لا يعتقدون መጨረሻ ያምኑ አንበዕተን ሞቶ መቀስቀስ ካኢኑን بعد الموت ከሞት በኋላ እንዳለ ጭራሽ የማያምኑ ሰዎች ለነዚህ ነገራቸዋል አምኑም ምክንያቱም የመጽሐፍ ባለቤቶች አይደሉም እነሱ በኑ አብዱል አሻል እኮ ናቸው ተባባል በኑ አብዱል አሻል ምንድናቸው አውስ ኸዝረጅ እነዚህ የአረብ ጎሳዎች ምንድናቸው ኡመዮች ሙሽሪኮች ናቸው አለ ኪታብ አይደሉም እነዛ አለ ኪታብ ናቸው ያምናሉ ምንም በምን አስተማመናቸው የተስተካከለ ቢሆንም ባይሆንም ተጓባናል የተስተካከለ ባይሆንም ግን ያምናሉ ሞቶ መቀስቀሳል አሁን እኮ ሞቶ መቀስቀሳል ለሰማይ ቤቴ ነው የሚለው እኮ አይደል ወለያት ይርክ ነው ወደ ቤተ ክርስቲያን ይላል ለምን ለሰማይ ቤቴ ምስክር እንደሆነ ምስኪን ሲመጣ ይሰጣል ለምን እግዚአብሔር ብዬ በሰማይ ቤቴ እንዲጠቅመኝ ሰማይ ቤት አለ ብለው ያምናሉ ተንሳኤ የትንሳኤ ቀን ይላሉ ሞቶ መቀስቀስ እንዳል እንግዲህ ጀነት የምንኖረው ባይሆን ምንድነው ነው የሚሉት አይሁድና ነሳራ ነው የሚገባው ነው የሚሉት በስላሴ ያመነ ነው የሚሉት ተቀበረን ይሄን ይላሉ መኖር ደግሞ እዛ መብላት መጠጣት ሁረል ዒን የሚባል ማግባት የለም በመንፈስ ነው የምንኖረው መንፈስ ደግሞ አይበላም አይጠጣም አውዙ ቢላህ ነው አንተ እንዴ ምን ነው ካለያስ እንደ ሽልማት እንደየ ማላ አይኑ ራቶ ለኡዙን ሰሚዓት ዘቻው አውዙ ቢላህ ያበሳጫሉ እንደ ሁረል ዒን የለም እኮ ሊሉህ ነው እንደ ያናድዳል ግን ያው ቀጣፊ ናቸው فقال لقوم ለህዝቦች ነው የነገራቸው اهل الشرك ለሽርክ ሰዎች اصحاب اوثان ጣዖት ለሚያመልኩ ሰዎች ነገራቸው لا يرون لما يامنوا اي لا يعتقدون ان بعثا መቀስቀስ ካኢኑን بعد الموت ከሞት በኋላ መቀስቀስ እንዳለ ለማያምኑ ሰዎች ለነሱ ይሄንን ሐሳብ ነገራቸው ግርም አላቸውና فقالوا አሉ ምን አሉ فقالوا له ለዚህ ሰው ለማን ላይሁዱ አሉ ማን ነው እንደዛ የሚለው ላይሁዱ አሉት ያለው ማን ሰለመቱ ብኑ ሰላም ለነሱ ምናቸው ነበር ለነ ሰለመቱ ብኑ ሰላም ጎረቤታቸው ምን ነበር እምነቱ ምን አላቸው ሞቶ መቀስቀስ አለ فقالوا له አሉ ويحك يا فلان أنت كليه ويولله ويانت ነገር አሉ ترى هذا كائنا يهونال ብለ ታስባለህ أن الناس ማለትም ሰዎች يبعثون بعد موتهم ከሞቱ በኋላ ይነሳሉ ማለት ነው إلى دار ወደ ሀገር فيها جنة ونار እሳትና አታክልት እንደዙ ጀነት ገነት የሚባል ወደ ያለበት ይነሳሉ ብለህ ነው የምታምነው ወይ ጥፋትህ ምን ነው አንተ የምነካሃት ወይ ሐቅ ወይ ጥፋትህ ማለት ነው ويحك يا فلان ويطفاته وانت منو انتيه እንደምንለው منو منነካ ترى هذا كائن يهونال ብለ ታስባለህ እንዴ ማለትም አንናስ ሰዎቹ ባዓሱ ይቀሰቀሳሉ بعد موتهم ከሞቱ በኋላ الى دار ወደ ሀገር فيها እዛች ሀገር ጀነቱ ወና እሳትና ጀነቱ ያለባት ሀገር ወደዚች ሀገር ይቀሰቀሳሉ ብለ እነዚህ በዚህ እንደው ይሄንን ታያለህ ይሄን ታምናለህ ويجزون فيها باعمالهم ሁሉም እንደየሥራቸው ዋጋቸውንና ደሞዛቸውን ይሰጣሉ ብለ በዚህ ታምናለህ እንዴ ጥያቄ ነው በዚህ ታምናለህን አሉ ይሄንን ሲሉት قال نعم አዎ አምናለሁ አራ هذا واعلم ይሄንን አውቃለሁ አዋላቸው እንደውም አላቸው والذي يحلف به በሚማልበት ጌታ ይሆንብኝ አላቸው በሚማልበት ጌታ እምላለሁ አለ والله ማለት በሚማልበት እምላለሁ በመሳል አይደለም በሚማልበት
እምላለሁ ወላሂ አረ በሚማልበት እምላለሁ ይሆንብኝ አለ ወለወደ እንደውም በተመ ይመኛል አለ ወለወደ ይመኛል አነለሁ ለሰውየው ቢኖረው ቢሐظه በድርሻው በፈንታው من تلك النار እዛች በምታጋጥመው እሳት أعظم تنور في الدنيا ዱንያ ላይ ያለ ምድጃ የሚንቀለቀል እሳት ምን ነው ዝበት ተቃጠልኩት የሚልበት የባሰ እሳት ነው ያለው እዛ ናቸው ያወዳደረው እንግዲህ በምንድነው ዱንያ ላይ ባለው ተኑር ከዚህ ተኑር የበለጠ እሳት ስለሚጠብቀው እንዲህ ይላል ወለወደ ይመኛል አለ ወለወደ ይመኛል ወለተመና ይመኛል እንደው ምን ነው በሆነልኝ አነለው ለሱ ቢኖረው ቢሐظه በድርሻው በፈንታው በየቱ ድርሻው من تلك النار እዛ ጀሃነም ውስጥ ካለችው እሳት በዛች ድርሻው ይመኛል ምንን ይመኛል أعظم تنور ከባድ እሳት ይመኛል የት ያለውን ከባድ في ዱንያ ላይ ያለውን ከባድ እሳት ይመኛል ቀላል ነው ብሎ ያስባል እዛ ያለው በጣም ስለሚያጋያላቸው ግልጽ ነው አይደል ይሄ يحمونه የሚያንቀለቅሉት የሚቆሰቁሱት እሳት ثم يدخلونه إياه كذا الصوص بيجمرut فيطبق به عليه بس لا أي فيطبق عليه بس لا كم الزجابت يعني يمنيال يهب الزرقبت يمنيال وأن ينجو من تلك النار غدا كنجوا أسات سلاما بياجي يشال بلو يمنيال على سمعتون أيوه ولا وجه سمو እንደው والذي يحلف به በስሙ በሚማልበት እምልላችኋለሁ አለ ወለወደ ይመኛል አረ ይመኛል والله አነ ለሁ ለሱ ቢኖረው ይህ ሰውዬ ቢሐظه በድርሻው በፈንታው من تلك النار እዛ ጀሃነም ውስጥ ካለችው እሳት ባለው እዛ ባለው ድርሻ ይመኛል ምንን ይመኛል ولود أن له بحظه أن له لسو بنورو يمنيا بحظه بدرشو من تلك النار إذا كالتشو إسات بزاج كالتشو درشو بصوفندا يمنيا من يمنيا أعظم تنور كباد مدجا يمنيا يتي اللو في الدنيا لا يالو مدجا يمنيا ولود يمنيا በምን አነለው ለሱ ቢኖረው ይመኛል ቢሐظي በድርሻው من تلك النار እዛች መጨረሻው ዓለም ከምታገኘው ጀሃነም በሷ ቅያሬ ቢኖረው ይመኛል ምን ቢኖረው ቅያሬ أعظم تنور ማለት ነው أعظم تنور ከባድ የሆነ ምድጃ ተኑር ማለት ምንድነው ምድጃ የተቆሰቆሰ ምድጃ ጉርጓድ ተቆፍሮ እዛው ውስጥ የሚነደድ እሳት ነው ምድጃ ተኑር ይባላል አረቦችና አፋሮች ይተቀሙታል ይቆሰቆሱ ያነዱና ከሰሉን ያወጡና ግድግዳው ፍም ይመስላል እዛ ላይ ነው ቂጣ የሚጋግሩ ከዛ ይከርኑታል ተኑር ይባላል እንደ አዕظم ተኑር ዱንያ ላይ ያለ አሁን አይው ወለወደ ይመኛል አነ ለሁ ለሱ ቢኖረው ቢሐظه በድርሻው በየቷ ድርሻው من تلك النار ከዛች እሳት የካለችው እሳት في الآخرة آخرة ስላለችው እሳት ስለምትጠብቀው እሳት ስለዚህ ሲገባ እዛች ውስጥ ይመኛል ምንን ይመኛል أعظم تنور ትልቁ ምድጃ ይመኛል የት ያለው في ዱንያ ላይ ያለውን ምድጃ ይመኛል يحمونه እዛ ውስጥ ቢተኩሱት يحمونه ማለት የሚያንገበግቡበት የሚያንቀለቅሉበት የሆነ እሳት يحمونه የሚቀቅሉት ወይንም ደግሞ የሚያጋግሙት የሆነ ምድጃ ዱንያ ላይ ያንን ይመኛል ثم يدخلونه እዛ ቢያስገቡት እያሃ ያችን የቆሰቆሷትን ዱንያ ውስጥ ያለችው ምድጃ እዛ ቢያስገቡትና فيطبق عليه او فيطبق عليه በላዩ ላይ ቢዘጉበትና ቢያንቀለቅሉት ይመኛል እና ወአየንጆ ነፃ ቢወጣ من تلك النار غدا ከነገዋ እሳት ነፃ ቢወጣ ይመኛል እንደዚህ አይነት እሳት አለ አዋል ተያይዞላችኋል ወለወደ ይመኛል ምን ቢኖረው እስኪ በአማርኛ ነገሩ መጀመሪያ ምን ቢኖረው ይመኛል በአማርኛ ዝም ብላችሁ ተርኪቡ በአማርኛው ከገባችሁ ጣል ማገናኘት ነው ምን ይመኛል በአማርኛ እስኪ እንደዚህ ከሚኖረው ይሄ ቢኖረው ይመኛል በለኝ እስኪ እጃውጣ እስኪ መሐመድ
ባለው ሰዓት ላይ ከፍተኛ የሆነ ሰዓት ውስጥ ይገባ ይሻላል በአኺራ ከመግባት አለ አኺራዋ ሰዓት ከመግባት ጎበዝ ጀዛከላህ እሺ ሌላ የመሰለ አብሽር አንተ ነቃ ብለህ ነው የምትከታተለው ይመርጣል አው ጀዛከላህ ሐያከላህ ሌላ አምሽራ አማርኛ ይሰበር እናስተካክለዋለን ደሞ ለአማርኛ አኺራ ላይ ካለችው ድርሻው አይ ገብቷል ችግር የለም ገብቶታል በደንብ ነው የገባው አጥለቅልቋል አይው ምንድነው እዚህ ዱንያ ላይ يحمونه ምንድነው አልኳችሁ የሚያጋግሙት እሳት አዕበሙ ተኑሪ ትልቅ ምድጃ يحمونه እዛ ላይ የሚያንቀለቅሉት የሆነ ምድጃ ውስጥ ቢገና ثم يدخلونه اياها ከዛ የሚንቀለቀለው እሳት ውስጥ ሰውየውን ቢጨምሩ فيطبقوا به عليه በላዩ ላይ እዛው ምድጃ ውስጥ አስገብተው ዝግት ቢያደርጉበት ይመኛል እና ከነገዋ እሳት ነፃ ቢወጣ ይመኛል ይሄንን ይመኛል በምኑ ድርሻው የት ባለው ድርሻው አኺራ ዓለም ባለው ድርሻው አንድ ጊዜ ለሄድበት ስሙ ወለወደ ይመኛል አነ ለሁ ለሱ ቢኖረው ቢሐظه በድርሻው ምን ትልከና ጀሃነም ውስጥ ካለችው እሳት እዛች ባለችው ድርሻው በሷ ፈንታ ቢቀጣ ይሻለዋል ወየት አዕظመ ተኑር في الدنيا ዱንያ ላይ ያለ ከባድ ምድጃ يحمونه ሰዎች የሚያንቀለቀሉት ያንን ምድጃ ثم يدخلونه اياها ከዛ ሰውየውን ይዘው እዛ ውስጥ ላይ ያስገቡት فيطبق به عليه እዛ ምድጃ ውስጥ ጥርቅም አድርገው ከላይ ከድነው ቢያንገቡጉት ቢያጋዩት እና ወአየንጆ من تلك النار غدا ነገ ከዛች ከጀሃነም እሳት ነፃ ቢወጣ ይሄንን ይመርጣል ይመኛል አላህ እንግዲህ ምን ማለቱ ነው እዛ ካለው እሳት እዚህ ያለው እሳት ይሻላል ከባድ እሳት ይጠብቃል ብሎ አስረዳች ይገርማል የነገዋ የነገ ማለት ነው ቃሉ ለው ይሄን ሲላቸው አዳመጡና ቃሉ ለው አሉ ወይ ሐቅ ወይ አንተ ሰው ወይ ጥፋት ወማየቱ ዛሊክ ታዲያ ዝምልክቱ ምንድነው አሁን እሳት አለ አኺራ አለ ሞቶ መቀስቀስ አለ እንደዛ አለ አልከን ምልክቱ ምንድነው ይሉታል ይሄን ሁሉ ሲባል አዳምጣለሁ አለ ማን ነው ሰውየው ማንም ያዳምጠው ሰለመቱ ብኑ ሰላም እና ወይሐቅ ወየው ለሃሉት ሰዎቹ በኑ አብዱል አሽሃብ ወማያቱ ذلك የዝምልክቱ ሳ ምንድነው ሲሉት ቀበል አለና መልስ ሰጣቸው ያ ይሁዲ قال نبي نوح يبعث የሚላክ ነብይ ነው من نحو هذه البلاد የዚህ ወደዛ አቅጣጫ አላቸው واشار بيده በእጁ አሳያቸው نحو مكة واليمن ወደ የመንና ወደ መካ በኩል አቅጣጫ የሚላክ ሰው አለ አላቸው ይገርማሉ አላህ አንዳንዶች እኮ ይገርማሉ ያ አላህ ስለሚያነቡ የእዚች ሀገር አምሳያ የሆነች አገር እንዴት የምር እንደምን ምን የሚበቅልባት እዙ አረም ምድር ኮረብታዋ ምን ይሄንን ስለሚያቅ ማለት ነው ያው ምነው የሃዲህ አልቢላድ የዚች ሀገር ቢጤ የሆነች አገር ላይ የሚላክ ነብይ ነው ምልክቱ አላቸው እና ወአሻረ ቢየዲህ በእጁ አመላከተ ወዴት ነህው ጂሃት ማለት ነው ወአሻረ ነህው አይ ጂሃተ መከተ ወልየመን ወደ የመንና ወደ መካ በኩል አሳየ የቱ ነው መዲና በሉ እንደ በኑ መዲና አብዱል አሽሃር እንኳን አውሰየናቸው ተባብለን ቃሉ አሉ ወመታ ተራሁ መቼ ይመጣል መቼ ይላካል ብለህ ታስባለህ አንተዬ አሉ ስምት አደረጋቸው ለምን የሚያዳምጡ ይመስልሃል አህለል ኪታቦች የመጽሐፍ ባለቤቶች ናቸው ብለው ስለሚያስቡ ሲያወሯቸው አብለው ነው የሚያዳምጧቸው ከኛ ይሻላሉ ብለው ነው የሚያምኑት እነዚህኞቹም ማለት ነው ወመታ ተራህ እንደው መቼ ይላካል ብለህ ታስባለህ እንደው ጊዜውን ብታስረዳና አንተዬ አሉ ቃለ አላቸው ፈነዘረ ኢለየ ዞር ሲል ህፃን ልጅ እኔን ሲያይ ፈነዘረ ኢለየ ወደኔ መልከት አለ ወአነ من احدثهم سنا ወኋላ ነግሮናል አይደል አሁን ማርቆስ እንትን ውስጥ ጭረት ውስጥ አደረገና ወአነ እኔ እንደነገርኳችሁ من احدثهم سنا እድሜ ለጋ ከነሱ ውስጥ አዲስ እድሜ ወይ እድሜ ለጋው እኔ ነበር فقال እንዲህ አለ እኔን አየና እየስተንፊዝ هذا አለ
ይህ ልጅ እድሜ ቢሰጠው አለ استنفذ ማለት እድሜውን ቢጠቀም ማለት ነው ወይ ቢጨርስ ቢያጠናቅቅ ማለት ነው ምናልባትም ነገ ሊሞት ይችላል ህፃን ነው ተብሎ መቼም ይሄ እስከሚኖር ብለህ አትልም ነገ ቢሞትሳ እየስተንፊት هذا ይህ ለሰዎች የሚሰጠውን እድሜ እንግዲህ 70 ይሁን 80 ይሁን ብዙ ጊዜ አብዛኛው ሰው የሚኖረው እድሜ ክልል ውስጥ ነው አይደል እየስተንፊት هذا እየعيش هذا الغلام ይህ ቢኖር ዑምረሁ የሚሰጠውን ብዙሃን ሰው የሚሰጠውን እድሜ ተሰጥቶት ቢኖር ይድሪኩ ይሄ ያገኘዋል በዚህ እድሜ ነው ይሄ ልጅ አሁን እኛ ትልልቅ ሰዎች ሆነናል አህደቱ ራየና እንደ ይሄ ትንሽ ከቆየ እንደው እድሜውን ከተጠቀመ አላህ ያው ለብዙሃን ለብዙ ሰዎች የሚሰጠውን አይነት እድሜ ሰጥቶት ማለት ነው እድሜውን ከጨረሰ እድሜውን ካጠናቀቀ ትልቅ ሰው የሚሆንበት ደረጃ ከደረሰ ይህ ያገኘዋል ይድሪኩ ያገኘዋል ይሄን ነብይ ይድሪክ ያገኘዋል ይሄን አለ قال ሰለማ እንዲህ ይላል የቱ ነው ሰለማ የቱ አሁን ምን ይተባለው እድሜውን ከተጠቀመ እድሜ ከሰጠውና ከኖረ ይሄ ይደርስበታል እኛ እንኳን ትልልቅ ሰው ነን قال ሰለማ እንዲህ አለ فوالله በጌታዬ ይሁንብኝ አለ ሸምጥ ይዟታል አየህ እንደው ብርድ ልብስ ለብሶ ከንብልብ ብሎ አልተኛም ጋር ብሏል እንጂ ቆቁኖ ነው ሲሰማ የነበረው ሸው فوالله በጌታ ይሁንብኝ ما ذهب الليل والنهار እንደው ሌሊትና ቀናቶች አልተተካኩም ወዳውኑ حتى بعث الله رسوله صلى الله عليه وسلم መላእክተኛውን ወዳውኑ አላህ ላካቸው ሰማና ተላከ ነብይ ነኝ የሚል ወጥቷል ምናምን ይህንን ሰማና እምን ላይ ተሳትፏል ብለን ነበር ሰለመቱ ብኑ ላቆ ሰለማ ابن سلام العقبة الأولى والثانية لي تساتفل قلنا فوالله ما ذهب الليل والنهار لليتنا أن تتكاكتوا عليهم حتى بعث الله رسوله ودعونا الله ملاكتنهم بلكنجي وهو حي بين أظهرنا سوي وراسه بهيوتي يلا تلاكو نبي عليه الصلاة والسلام ይሄ ልጅ እድሜ ከሰጠው ያገኛቸው ይደርስበታል ተብሎ ነበር አይደል ራሱ የነገረን ሰው እያለ ነብዩ ተላኳል መካ ላይ እኮ ነብዩ ተላክ ሰማናል ያ ሲላክ فآمنا به እኛ ኢንፎርሜሽን ሁላችንም ደርሶናል ተላከ ሲባል ደርሶናል ወዳውኑ ነብዩና አለይሂ ሰላቱ ሰላም ተቀበልናል እዛው ይያሉ እኮ አቀበተ ኡላና አቀበተ ታሪያ 70 ሰዎች ምናምን ሄደው በጨለማ ከነብዩ ጋር ተገናኝተው ቃል ኪዳን ተገባብተዋል ከመጣ ሴቶቻችንን ልጆቻችንን ንብረታችንን ነፍሳችንን ከምንከላከለው ሁሉ እንከላከልልሃለን እኛ በህይወት ይያለን ማንም ጠላት አይነካን እና ወደ መዲና ችግር የለም ሂጅራ ተፈቅዶልኝ ልምጣ እንደናንተ ጋር ጥገኝነት ተሰጡኛላችሁ አዎ ና ችግር የለም የኛ ሚስቶች ከሚስቶቻችን ከልጆቻችን ከራሳችን ከንብረታችን ከምንጠብቀው ሁሉ እንጠብቃለን የኛን አስከሬን ዘሎ እንጂ ማንም አንተን አይነካም አብሽር ቃል ኪዳን ገብተውላችኋል ነብዩ እዛ ላይ ምን ብሎ ነበር ሰውየው ታሳትፎ ነበር ሸው فآمنا به አመንበት አለ وكفر به بغيا وحسدا ቁድበል ያ ሰውዬ ግን በነብዩ ካደ ትላለህ እንዴ የአላህ ስጦታ እኮ ነው ቢተውፊቅላህ ነው አይደል ኢማን ስላወቀ ስላነበበ ስለተማረ ዒልም ስላለው አይደለም ስንቱ አቃል ስለ ነብዩ ነገር ግን እንቢ አለ አይሁዶች እኮ አቃሉ ምሁራኖቹ ነገር ግን እንብየዋል አናምንም አሉ ለምን በግየን በአመጽና ወህስደን በመቀኝነት ለምን ከአረቦች መሆኑን ሲያውቁ እኛ አሁን ነብይነትን ኻተመ ንቡዋን የነብያቶች ሁሉ ማጠቃለያው እነማን ውስጥ ሊሆን ነው አረቦች ውስጥ ከማን ወጣ ከበኑ እስራኤሎች ወጣ ስለዚህ ይሄ ነገር አንገብግቧቸዋል ወኩፊር አይደለም ወከፈረ በሉ ከፈረ ቢህ ነው እንጂ ኩፊረ ቢህም አይባልም ሰውየው ፋኢሉ ዙሃላ فآمنا به እኛመን ወከፈረ ቢህ ሰውየው ግን ካደ በነብዩ አለይሂ ሰላቱ ወሰለም በግየን በአመጽ በእንቢተኝነት በድርቅናና ወህስደን በመቀኝነት እንብየው አላምን ማለት እና قال እንደ فقلنا አልነው አለ ያ ነብይ እኮ ተላከ አልነው አለ እና አመንበት እኮኛ አለ ያ ሰው ያላ በህይወት ያው መዲና ነው አይደል ያለው فقلنا ويلك يا فلان وين انت سو على السبيل الذي قلت لنا እንደዚህ ያልከናል ነበር
ስለዚህ ነብይ እንደዚህ ማቁልተ ያልከውን ሁሉ ያልከናል ነበር እንዴ ያንን ያልከውን ሁሉ ያልከናል ነበር እንዴ ይገባቸዋል አይደል ያው ምንድነው ሙድመር ነገር ነው ተቀብሮ የተቀመጠ ነው ያሉትን ነገር ያውቃል ያውቃል ለኛም ይገባናል ከነገሩን በኋላ فقلنا ويلك يا فلان اكليه قالنا على اكلي انت يا فلان አለስተ አይደለም እንዴ ነህ እኮ بالذي قلت لنا ያንን فيه ስለዚህ ሰው ማቁልተ ያንን ሁሉ ነገር የነገርከን አልነበርክ እንዴ ምን ሆነ ነው ማሰልመው ያን ሁሉ ነገርህን ማለት ነው قال አላቸው በላ አዎ እንዴታ ነግሬያቸዋለሁ ከየመን ወደ በየመንም በኩል በመካ በኩል ኢሻራ ያደረኩ ጠቁሚያቸዋለሁና አዎ ነግሬያለሁ ግን ወላይ ሰቢ እሱ አይደለም እሱ አይደለም በቀርናት ላም አይደለችም እንዳለው እኮ ተጋባናል ራስዋኑ ተናግሮ ምንድናት አለ ግመል አይደለችም ኢቢል ናት ወለይሰ ቢሃ እሱ አይደለም አላች ተጋባናል ስለዚህ ስለ አወቀ አላመነን የአላህ Subhanahu Wa Ta'ala ተውፊቅ ነው አላህ Subhanahu Wa Ta'ala የምንስተካከል አድርገን فلما جاءهم ما عرفوا كفروا به الله Subhanahu Wa Ta'ala ነግሮናል የሚያውቁት ነገር ሲመጣ ካዱት ብሏል አላህ Subhanahu Wa Ta'ala يعرفونه كما يعرفون أبناءهم ልጆች ወንድ ልጆቻቸውን እንደሚያውቁ ያውቁታል መሐመድን ያውቁታል ነገር ግን فلما جاء ما عرفوا كفروا به ያ የሚያውቁት ነገር የመጣለት ካዱን ብየዋል በምን ምክንያት በغيን ወሕስዳ በመቀኝነት በትዕቢት በመዋጥ ማለት ነው አዘን አላህ በጣም መጥፎ ነው በغي ማለት አንደኛ ትዕቢት ካለብህ አልደፈር ባይ ነው የምትሆነው ምቀኝነት ካለብህ አንዱ ዳዕዋ አድርጎለት hatta ዙ መካከላችን ይያየናል አንዱ ጀምዕ ይሆናል አንዱ ሰለፍ ይሆናል አንዱ ዳዕዋ አድርጎ ይሄንኛው ጀምዕዩ ምን ያልከው የምታወራ አይጥመው ጥፋት ለመፈለግ ይመጣል ጥፋት ብቻ ይፈልግልሃል ውስጡ የለም ስለዚህ እሱናም ላይ እንደዛ ነው ዳዕዋም ላይ እንደዛ ነው አሁን እስልምናም ጥሪ ሲደረግ እንደዛ አይነት ሰዎች አሉ የሱናም ዳዕዋ ሲደረግ እንደዛ አይነት ባህሪ ያላቸው አሉ በትዕቢት በመዋጥ ሐቅን ከውስጣቸው ምን ያደርጉታል ያሸሹታል እውነት እየነገርካቸው እየገባቸው እየተረዱ ግን መረጃው ያሳምናቸው ላያምኑ ወስነዋልና ነው የማያምኑ ስለማያሳምን ሳይሆን እደግመዋለሁ የምትለው የምታቀርበው መረጃ አሳማኝ ሳይሆን ቀርቶ ሳይሆን ላያምኑ ስለተቀመጡ ላያምኑ ስለሚያዳምጡ ነው ነብዩን አይናቸው እያየም ቢያሉ እያዩ يعرفونه كما يعرفون أبناءهم أجيب لهم أعاذنا الله سبحانك اللهم